ላይ ነው ሰውን የምታውቂው። የታውቂያቸዋለሽ? ማንም እኮ አይተዋወቅም። ሁሉም ጨዋይ ነው። ሁሉም እንሰማ ነው። ሁሉም ይኸውልሽ እህቴ ስለ ጮኽሽ አይደለም ወይም ስለ ጮኻችሁ አይደለም የምትሰሙት። እናንተን የሚፈልግ ሰው ባትጮሁም ባትደክሙም በጨለማም ቢሆን ይመጣል። ስለዚህ የእናንተ የሆነ ሰው አለ፣ የተወሰነ ሰው ቤተሰብ አለ፣ የወደፊት ባላችሁ አለ፣ ልጆቻችሁ አሉ። እነሱ ላይ ትኩረት ብታደርጉ አይሻልም? ህዝብ ጋር ገብታችሁ መከራችሁን ከምታይ በባስም ይሄዳል፣ በእግሩም ይሄዳል፣ በአውሮፕላንም ይሄዳል። እዛ ውስጥ ገብታችሁ ለምን ራሳችሁን በሽተኛ ትሆናላችሁ? ራሳችሁን እንትመሉ፣ ራሳችሁ ላይ ስሩ። ሰው ራሱ ላይ ሲሰራ ነው ህይወቱን። አበሻ የሚታወቀው በሰው ነገር ገብቶ በሰው ነገር ሲሞት ነው። እንደዚህ ለምን ትሆናላችሁ? ምን አገባችሁ? እከሌ ራስ ያጥይም እንዴ? ለራስሽ እኮ ብዙ ቀዳዳ አለብሽ፣ ብዙ ደካማ ጎን አለብሽ፣ ብዙ ችግሮች መሸፈን አለብሽ፣ ብዙ ነገሮች ማስተካከል አለብሽ፣ ያለሽበት ቦታ መውጣት አለብሽ። ይሄ የተሰጠሽ ታፔላ ለትዳርሽም አይጠቅምሽም፣ ለወደፊትም አይጠቅምሽም። ባልሽ ሲጣላሽ የሚለጥፍብሽ ታፔላ ትናንት የሰራሽውን ስራ ነው። ስለዚህ ወጥተሽ ራስሽን አድኝ፣ ራስሽን አስከብሪ፣ ከፍ በይ። የምን እየየ ነው እዚህ መጥቶ እንትን የምትይው? ምን አገባችሁ? ጊዜ እያለቀ ነው። የዛሬ ጊዜ ነገ ተመልሶ አይመጣም። ጊዜያችሁን ከተጠቀማችሁበት ዘር እየዘራችሁ ነው ማለት ነው። ጊዜያችሁን ከተጠቀማችሁበት ማንም እየዘራባችሁ ነው ያለው ማለት ነው። እርሻ ናችሁ ማለት ነው። ያ መሆን የለበትም። ስለዚህ ራሳችሁ ላይ ስሩ፣ ህይወታችሁ ላይ ስሩ፣ ነጋችሁ ላይ ስሩ። ነጋችሁ ላይ ከሰራችሁ የተሻለ ነገር ታገኛላችሁ። አይ እኔ ምን አገባኝ ዝም ብዬ ቲክቶክ ላይ የመጣው በጠበጣለሁ ካልሽ መብትሽ ነው እሱ። ማን ከለከላችሁ? ማንን ይዘን ማንን አስቀርተን እናውቃለን? ማንም። እኔ ትኩረት የማደርገው መምከርና ማስጠንቀቅና ማሳወቅ ነው። ችግር ሲደርስባችሁ እንደ ችግሩ ሁኔታ አይቼ እንደ ትናንትና ሩጬ መጋፈጥ፣ እንደ ትናንትና አይቼ መደባደብ አይደለም። ትናንትና የከፈልኩት ዋጋ አለ፣ ዛሬ ደግሞ ማድረግ ያለብኝ ነገር አለ። እኔ ደላላ ለምን ብር ወሰደባችሁ ብዬ አልጣላም፣ ግን ደላላ እንዳይወስድባችሁ ማስጠንቀቅና መናገር ያለብኝ ነገር እናገራለሁ። ከኔ ደግሞ እየተማሩ እየተጠነቀቁ እያወቁ ያሉ ልጆች አሉ። የስ አዎ፣ ህይወታቸውን እየቀየሩ ያሉ አዎ። እኔ ሳልሆን እግዚአብሔር ነው። እኔ ታዋቂ ነኝ፣ እኔ ምሁር ነኝ ብዬ ለራሴ የማላቅ ሰው፣ እግዚአብሔር ግን እየተጠቀመብኝ ይሆናል ብዬ የማስብ ሰው። ስለዚህ እንደዚህ አይነት ነገር ምናምን አያስፈልግም። ሳሚሻ እውነትህን ነው። አሁን ምን አለ መሰለህ ሳሚ፣ በቃ ጌም ስላለን እኔ ልውጣ አይደለ? ጌም ሳሚ አብርሽ በማርያም በጌታ ፈልጌው ነበር። አብርሽን ሳሚ ይቅርታ አድርግልኝና እንዳልደረብኝ ነው እንጂ ወይ እሺ የትላል እሺ እንዳልደረባችሁ ያው ሀሳቡን እኔንም ስለማለከት ሁሉ ብዙዎች የሚማሩበት ስለሆነ ጥሩ ስለሆነ ያው ልታገስ ብዬ ነው የገባሁት እንጂ አብርሽን ፈልጌ ነበር። የሆነ ምክር የዳይሬክሽን ማለት የአቅጣጫ ማሳየት እንትን ፈልጌ ነበር። እዚህ ቤሩት ነኝ ያለሁት እና የሆነች አደጋ ላይ ልበለው የሆነች ልጅ አለች እና በምን መንገድ ከዛ ነገር እንደማወጣት እኔ ግራ ገብቶኛል። የልጅ ድምፅ ደግሞ በቃ በአእምሮ እያቃጨለ ራሴን ላጠፋ ነው እያለች በጣም እኔ እንጃ ስትረስ ውስጥ ነው ያለሁት እና ፈልጌ ነበር አብርሽ ፈቃደኛ ነው። እናቴ የት ናት? ማዳም ቤት ናት ያለችው? ማዳም ቤት ነበረች እና ኮንትራቷን ጨርሳ 2 ዓመቷን ጨርሳ ነሐሴ ላይ ይመስለኛል ወደ ሀገሯ ልትገባ የነበረ ነገር ግን በምን መንገድ ምክንያታቸውን ሁሉ አናውቅም። ወደ ቢሮ መልሰዋታል፣ ሌላ ቢሮ። እነዛ ቢሮዎች ደግሞ ስነግረኝ ህገወጦች ናቸው፣ ሰው ሁሉ ይገላሉ አለችኝ፣ ይደበድባሉ፣ ደብድበውኛል ማለች እና ወስደው ወደ ሀገሬ ነው መሄድ የምፈልግ ብትላቸው መልሰዋታል፣ እዛው ቢሮ ማለት ነው። እና በየቤቱ እየወሰዱ ያሰሯታል። እንደውም አንድ ቤት ሰውየው ልደፍሬ ነበር አለች እንትን ብለው በጣም እዛውኝ ራሴን ላጠፋ ነው እያለች እንትን ትላለች። ወንድሟ ነው እባክሽ አግዥልኝ ብሎ ሚዲያ ላይ ስለሚያቀኝ አድራሻው ያሰጠኝ ሳወራት በቃ ላጠፋ ነው ራሴን እያለች ነው ያለችኝ። እና ለምን እንኳን አንቺ የታገኘውና ራስ ማጥፋት ነው አይደለም፣ መፍትሄ አይደለም። ራሴን ላጠፋ ነው የሚል ሰው በነገራችን ላይ ማለት ነው እኔ ራሴን ላጠፋ ነው የሚል ሰው መርዳት አያስፈልግም። ምክንያቱም ከተመቸው ያንን መንገድ ይሆንኛል ያዋጣኛል የሚል ሰው ከሆነ ራሴ ሊናወጣ ነው። ቆይ ሳሚዬ ትናንትና ወዲያ እኔ ቪዲዮ ላይ ሰርቼዋለሁ። እዚህም ከቢኔየው አንዱ አረብ መጥቶ
እዚህ ቢነዬ ላይ እዚህ ፎቅ ላይ አንዲት እህታችን አንድ ኢትዮጵያ ያለች በጣም ትጮህባታለች ማዳሟ ምናምን አለኝ ከዚህ ቀደም። ከዛ በኋላ ትናንትና መጥቶ ምን እንዳለኝ ታውቃለህ? ራሷን ከፎቅ ፈጠፈጠች እና አምቡላንስ መጥቶ ወሰዳት ምናምን። አኪድ ኢትዮጵያዊ ናት ስለው ኢትዮጵያዊ መሰለች ምናምን አለኝ። በዚህ ደረጃ የሚሄዱት ለምን እንደሆነ ታውቃለህ አባቴ? በጣም ስትረስ የሚባል ነገር አለ። መቼም አንተም አረብ ሀገር ነው ያለኸው አባቴ። መፍትሄ አለ። አንድ አሁን ለምሳሌ ልጅ አግኝታታለች አይደል? ልጅ አግኝታታለች። አሁን እቺ ልጅ እግዚአብሔር ወደ እሷ ያመጣል እዛ ቦታ ላይ እንድትወጣ ነው። ስለዚህ ለመውጣትና ሳሚ ይቅር በለኝና ወንድም ማለት ስለተደረብኩብህ አሁን ይቺ ልጅ ማለት ነው ሳይኮሎጂ ተጎድታለች። እኔ እንደማድናት ራሱ እያመነችልኝ አይደለም። በቃ በጣም ረግጠዋታል። በጣም አይምሮዋ ላይ ተጫውተዋል። እና እንደምደርስላት ራሱ በቃ እየማልኩላት ነው። አላመነችኝም። እደርስልሻለሁ እባክሽ ስላት አላመነችኝም። እና ለዛ ስለሆነ ቆይ እናቴ ምን እንደሆነ ታውቂያለሽ እናቴ? አሁን አንቺ ይሄንን ነገር ስትነግሪኝ ምን ትዝ እንዳለኝ ታውቂያለሽ? ይሄ አሁን የነገርኳችሁን ታሪክ ነው። አሁን የሆነው ይሄ ታሪክ አሁን ከፎቅ ራሷን የፈጠፈጠችው ማለት ነው። እዚሁ እኔ የምሰራበት ቦታ ነው ከፎቅ ላይ የጣለችው ራሷን ማለት ነው። ከዛ አምቡላንስ መጥቶ ምናምን ወሰዳት። ሞታለች ወይ ስለው ሰውየውን መባረፍ አላውቅም አምቡላንስ ይዟት ሄዷል ምናምን ነገር አለኝ። እቺ ልጅ ያለ ምክንያት ራሷን አንዴ ቆይ እስቲ አንዴ የት ናት? ማን ጋር ናት? እንዴት ነው የምናገኛት? እስቲ ንገሪ። እሱን ላስረዳችሁ እና እንደዛ ቢሮ ነበረች። ምንድነው ፍላጎት ስላት እሷ ወደ ሀገሬ ነው መሳፈር የምትፈልገው። ስልኳን ቀምቷታል፣ ደሞዟን ቀምቷታል። ቆይ አንዴ ልጨርስማ ላስረዳው። የት እንዳለ እንዴት እንደሚደርስላት ልንገረው። አሁን ያለችበት ትጨርስና ከዛ በኋላ እንጠይቃታለን። ስልኳን ቀምቷታል። የምትደውልልኝ ሆነ ቤት ስሪ ብለው ሲሰዷት ተሴትዮዋ ስልክ ሰርቃ ለወንድሟና ለእኔ ቮይስ ነው የምታደርግልኝ። ቪዲዮ ሁሉ ላከችልኝ። ከዛ ለመንኳት፣ እባክሽ 2 ዓመት እቀምጣለሁ አልሳፈርም ብለሽ ሆነ ቤት ግቢ ብዬ ለመንኳት፣ አሳመንኳት እና ሆነ ቤት ለ1 ወር ብለው ላኳት። ቆይ እሱን አይደለም እኮ አሁን የት ናት? እኔ በመድኃኒዓለም እኮ ልነግርህ ነው። ተረጋጋ አንተ። ቤኪዬ አንድ የሚውት አድርግና አንዴ ትጨርስና ኤክርሺ እንመልስላታለን። ያላ ቀጥይ እናቴ። ለመንኳት ሆነ ቤት ለ1 ወር ብላ ወሰደቻት። እግዚአብሔር የባረካ ፈሪያ እግዚአብሔር ያለባት ሴትዮ ቤት ገባች። እዛ ቤት ስገባ እህቴ ያጎቴ ልጅ ነች በይ በሄድሽበት ብያት ልጅቷን ሴትዮዋ ቤካ ጨረሰችም። ልጅቷን ላስጨርሳት አብርሽ። እሺ አብርሽ እየሰማኝ ነው ብዬ አስባለሁ። ግን ከቻላችሁ ዝም በሉ ሌሎቻችሁ። በቃ ያለውን ነገር እኔ ዳይሬክሽን በምን መንገድ እንደሚሆን ነው። አሁን ልጅት ያለችበት እግዚአብሔር ይመስገን የተረጋጋ ሁኔታ ነው ያለችው። ሆነ ቤት ለ1 ወር ብለው እዛ ቤት ስትሄድ ሴትዮዋ ልጅቷን ወዳታለች። በሉ ደህና ደሩ። እየጠጡ ነው እንደሚመጡት ልጆቹ። እንዴ አንተ ቆይ አንተ ቤኪ አንተ ነው የጠጣኸው? አሁን ደህና ልጅ አለ በመድኃኒዓለም እንዴ በመድኃኒዓለም ቤኪ አንዴ የት ናት ስትባል ለመሰለ ቤሩት እኮ ናት። ለእኔ ነው እኮ እየነገረችኝ ያለችው። ለአብርሽ ነው ምንድን ነው አንተ በቃ ስማት እንጂ ልጅቷ ምን ጨረሰች? ምን ሆነ ነው ልጁ ምን ሆነ ነው? እንደ ይስማት ከፈለክ ወረዳ አንተ እንስማትኛ። እሺ እንዴ ለአብርሽ እኮ ነው እየተናገረች ያለችው። ስለዚህ ታሳለቀልቂው ምን ነው የወሬ ያለካል ብለህ አፏ ላይ ቆምክባት አንተ። ቤኪ አንቺ ቀጥይ ውዴ። አብርሽ እየሰማሽ እኮ ነው። ሚውት አድርጎ እየሰማሽ ነው አብርሽ። ቆይ ኧረ በመድኃኒዓለም ሌላ ርዕስ ውስጥ አንግባ። አንዴ እንስማትና እናስጨርሳት እስኪ። ዝም ማለት አንችልም። አንዴ ቀጥይ እናት። ተረጋጋና እስቲ ችግሩን ታውራ እህታችን ያለችው። አሁን ሴትዮዋ ለ1 ወር ብላ የወሰደቻት ሴትዮዋ ወዳታለች። ልጅቷም ጥሩ ነው፣ ስራ ይበዛል ግን ወዳታለች። በቃ መሄዴን ወደ ኢትዮጵያ ትቼ ወደ እሷ ቤት ልቀጥል አለች። ከዛ ምን ይላል ቢሮ ደግሞ አልፈልግም፣ አንቺ ቤት አላስቀምጣትም ሴትዮዋ ማለት ነው። ሌላ ሰራተኛ ነው የምሰጥሽ፣ እቺ ልጅ መልሽልኝ ወደ ቢሮ። ሴትዮዋን አወራት። እኔ ልጅትን እፈልጋታለሁ፣ ያ ጎቷ ልጅ እንደሆንኩ ነው የምታውቂው ሴትዮዋ። እኔ ልጅትን እፈልጋታለሁ፣ በጣም ጥሩ ጸባይ ነው ያላት፣ ግን እምቢ ብሎኛል አለች። ስንላት በቃ እኔ ልጅ ታሳዝናኛለች፣ ደሞዟ እንደቀማት ነገረች፣ ስልኳ እንደቀማት ነገረች። ላግዛት በቃ ወደ ኤምባሲ ውሰዳት ቃል ገብታልኝ ነበር። አሁን ደግሞ ሴትዮዋ ይመስለኛል
ወደ ኤምባሲ ስትወስዳት ለምን ሰጠሽ ብሎ ይጠይቃታል። እና ሴትዮዋ እየፈራች ነው ያለች እየሸሸች ወደ እዛ ቢሮ ተወሰዱኝ ራሴን አጠፋለሁ በቃ በጣም እየደበደቡኝ ነው በጣም የሚያሰቃይ ቦታ እየወሰዱኝ ነው ሴትዮዋ እንትን ኤምባሲ ካልወሰደችኝ እንደዚህ ነው መሆን እያለች ነው ያለችው እና እዛ ቢሮ ከሚወስዷት ወይ ሴትዮዋ ደግሞ ምናልባት ፈርታ ወደ ሆነ ቦታ ወስዳ ከመጣሏ በፊት እንዴት ነው ልናግዛት የምንችለው ይችላል ኦኬ እናቴ ስልኳለሽ ቀላል ነው ልጅቷን ማውጣት ይቻላል አብርሽ ማለት ሰላምን ማለት ሰላምን አሁን ነገር አለ ዋትስአፕ ላይ ቆይ ሳሚዬ አንዴ ቆይ ቤሩት ነው ስለ ቤሩት ነው እየተወራ ያለው ስለ ቤሩት ነው እያወራ ያለው ስለ ቤሩት ነው እያወራ ያለው ስለዚህ ኦኬ አንዴ ልመልስላታ እኔ እናት ስልኳለሽ ሴትዮዋ ያለችበት ለአንድ ወር ተብላ ሴትዮዋ ስላለችኝ እያወራችኝ ነው እሷ ራሱ አሃ ኦኬ ከሴትዮዋ ወጣ ለአንድ ወር ስራ ቦታ ገብታለች ሌላ ቦታ አዎ እዛ ቢሮ የሚደበድቧት ቢሮ ወስደው እነዛማ ቀደም የምትሰራበት በምን ምክንያት እንደሆነ አላውቅም ኮንትራቷን ልጨርስ ስትል ወስደው ቢሮ ጣሏት ሌላ ቢሮ እነዛ ቢሮች ደግሞ ስነግረኝ ህገወጦች ናቸው በጣም ይደበድቧታል በየቤቱ እየወሰዱ ያሰሯታል ሆነ ቤት አሁን ደግሞ ለአንድ ወር ብለው እዚህ ሴትዮ ቤት አስገቧት እዚህ ሴትዮ ቤት ቀላል እኮ ነው ቀላል ነው ቆይ እንድታወራ ፈቅዳታለች ኦኬ ቆይ ቀላል ነው እናቴ አሁን ይኸውልሽ ይሄ መክተብ ነው አይደለ መቼም ስራ የሚያስገባት ከዛ ማዳም ቤት የሚከታት ከዛ በኋላ የመገባችበት ማዳም ቤት ደግሞ አኪድ እርግጠኛ መሆንበት ነገር እኛ መቼም ኢትዮጵያዊ ነን በአማርኛ ነው የምናወራው በአረበኛ አይደለም አኪድ መውጣትና መጥፋት ትችላለች አይደል ትችላለች አዎ ከዚህ አንፃር አሁን እዚህ ቤሩት ላይ ቆንጽላ ያኒ ኤምባሲ ሳይሆን ቆንጽላ አለ ወደ ቆንጽላው መሄድ ትችላለች የመጀመሪያው ማለት ነው ሁለተኛው ደግሞ ከፈለክሽ ደግሞ እኔ ያለው እዚህ ቤሩት ላይ ስልኳን ሲጭኝና ላውራትና በምን መልኩ እንዴት መጥፋትና እኔ ጋር መጣ ከዛ በኋላ የት እንደማደርሳት እኔ ያውቃለሁ እሺ በቃ ሴትዮዋ አሁን ሳይታወቅባት ያ ቢሮ ስራ አቅባት ራሱ ሴትዮዋ ለማገዝ ፈቃደኛ ነች በጣም በቃ አሳዝናታለች ይብን ሴትዮዋን ብነግር ኖ ቢሮውናቴ ቢሮውማ እየደበደባት እኮ ነው እናቴ ቢሮውማ እየደበደባት አሁን ያለችባት ልታግዛት ፈቃደኛ ነች የዱአዬ ፈቃደኛ ነች እግዚአብሔር ይመስገን አዎ ባሲሉ ሰዳት ቆይ ሳሚዬ ቆይ አንዴ ሳሚዬ አሁን እሺ ቀጥል በቃ እሺ ቀጥል ልጅቷን አሁን ልጅቷ የደረሰባት ነገር ከዚህ የባሰ ስንት ጉድ ስንት አይነት ነገር ቤሩት ላይም የትም ቦታ ላይ ደርሷል ይሄ በጣም ቀላል ነው ቀላሉ ነገር ግን ማካበድ አያስፈልግም ምክንያቱም እቺ ልጅ ትወጣለች አብርሽ አለ ሰላም ቤሩት አለች አሹ ካርጎ አሉ ብዙ ሰዎች አሉ በዙሪያው አንስ ይረዳሉ እንደምችል እኮ ስለማቀጣጫ እሱ እዚህ ስላለ እንዲነግር ይፈልጌ ነው እሱን ማወራው አሁን ሚዲያ ላይ እንዴና አዳምጪ ልጅቷ መውጣት 100% ትችላለች ትወጣለች ይሄና ለዚህ መጥቶ አጀንዳ ሆኖ ምናምን የሚገባ ነገር አይደለም በቃ አንቺ ይሄቺ ልጅ እንድትወጣ ከፈለግሽ አብርሽን በውስጥ መስመር ብታናገሪው ሰላምንም እኔ እንድትነግሪኝ ምንም ችግር የለውም ማውጣት ትችላለች ቀላል ነው አሁን ያለችበት ቦታ አሁን እኔ ቁጭ ብዬ ዝም ብዬ ያዳመጥኩሽ ነገር መጨረሻው ግን ሄዶ ምንድነው ያለው ሴትዮዋ ልትረዳት ትፈልጋለች አሁን ያለችበት ማዳም ቤት ነው ቢሮዎች ቆይ ሳሚ አንተ እንደምታወራው እኮ ቀላል አይደለም እኮ ብሮዬ ነው እንጂ አንተ እኮ ዱባይ ነው ያለው ብሮዬ አሁን እኛ የምናወራው ስለኛ ስላለንበት ስለ ቤሩት ነው የምናወራው ስለ ቤሩት ደግሞ አንተ ስለ ዱባይ ከሆነ ቀላል አድርገህ ልታወራው ትችላለህ ስለ ቤሩት ከሆነ ግን ብሮዬ ቀላል አይደለም አንተ እንደምትለው ሳሚ አለ አብርሃም አለ ወይም ደግሞ ሰላም አለች አሽ አለ እንደምትለው ቀላል አይደለም አብርሽ ሳሚ በጣም ትክክል ነው የተናገረው ልንገርህ አሁን አጀንዳ ሆኖ ምናምን እልል የሚባልበት ቆይ አንዴ እንዴ በነገራችን ላይ እኔ አጀንዳ ሳይሆን እሱን በዚህ እንዳወራው ስለፈለኩ ነው አጀንዳ ላደርገው አይደለም ከሚዲያ ቀረን እንጂ እኮ ምንም ስለምናውቀው ነገር እኮ ነው የምታወሪው እናቱ ምንም ሲምፕል ነው እንደዚህ አይነት አንድ ሚሊዮን ገንዘብ ከፍለው ያመጣት ልጅ የመጣችው እንዴ ነው ቀላላችሁ እቺ ልጅ ወይ ታደርግልኝ ወይ ያስወጣልኝ
እንዴ ቆይ ሳሚ እንዳታስወጣ እንዴ ተው እንዴ ታዳምጥ ሚዩት አድርጋ ታዳምጥ አብርሽ ትክክል ነው እኔ እንደምለው ከሆነ አብርሽ ትክክል ነው ለመሰለክ ሳሚ በማዳም ተጠልባ የመጣች ልጅ እንዴት ነው ቀላል የሚሆነው ዝም ብሎ ቀላል ነው በጣም እናንተ አልገባችሁም መሰለህ ረጅም ዓመት እኮ ከሞት አፋፍ እኮ ጎትተን እኮ ካፋቸው ከመንጋጋቸው አውጥተናል አብርሽ ዛሬ ምን ሆነ ተሰባሰቡት እንዴ እናንተ ሁለታችሁ ቆይ ምን ሆናችሁ ነው ሳሚና ቤኪ ምን ሆናችሁ ነው ቆይ አብርሽ ተረጋጋ ነው የምናወራው አብርሽ ስለዚህ እኮ ነው የምናወራው ይኸውልህ ቅድም ስጠይቅ እንዳልጠይቅ አደረከኝ ቀላል ነገር ይኸውልህ ታሪክ ሳያስፈልግ ልጅቷ የት ናት ማን ጋር ናት እንዴት ነው የሚገኘው አጭርና ግልጽ ነገር ነው በቃ አሁን ፊትም የሆነ ሰው ምሳሌ የሆነ ነገር ሆኖ ሲመጣ ይመጣል አብርሽ እዚህ ቦታ ላይ የሆነ ሰው አለ አሁን ባለፈው በር የተዘጋባት የምታስታውስ ከሆነ ሊቭ ላይ ያስለቀቅናት አምጣልኝ ሀገሩን ጆርዳን ታስታውሳታለህ አይደለ ወዲያውኑ ጥቆማው ደረሰ ልጅቷ ልትሞን ነው ተባለ ያለውን ነገር በቀጥታ አወራንበት ሳሚም ነበረ ወዲያው ተቀባበልን ልጅቷ ተለቀቀች አሁንም እኔ በቀጥታ ነው የጠየኳት በተዘዋዋሪ አይደለም የቱ ጋር ነው ያለችው እንዴት ነው የምንረዳት ይሄንን ደግሞ እዚሁ ላይቭ ላይ ቁጭ ብለን ሰው መላክና በቃ ሰው መላክና ማስለቀቅ እንችላለን ገባ ሴትዮዋ ታግዛታለች ብላችሁ እኔ እኮ የፈለኩት እሱን ነው ሳሚ እስኪ እንደው ሳሚ እስኪ ሰው ላኩ እሺ ሰው ላኩ እስኪ እመቤቴ ማርያምን እናቆጣታ ምን ሆነ ነው እሱን በጣም ሙቪ ማድረግ እኔ ብዙም ማይሆን ኧረ ሲምፕል አትበሉት እንዴ እሷ ችግር ውስጥ ያለች ሴት ቤኪ አንተ ደግሞ ረመዳን ስለ ቤሩት እኮ ነው የምናውቀው እሺ አሁን ይኸውልሽ እኔ ሁለት ጥያቄ ብቻ ልጠይቅሽ አታውቅም አንተ እውነቱን ጠይቀኝ ልጅቷ ያለችው የት ናት ግልጽ ነገር ነው የጠየቁት በቃ አብርሽ እናንተ አታውቅም ከኛ በላይ አንተ አታውቅም ስለ ቤሩት 4 ነጥብ ምን ትሆናለህ ኦኬ ሶሪ ይቅርታሽ ጌሙ ነው አውሩ እናንተ ሁለታችሁ አውሩ ከዛ በኋላ አስወጣ አብርሽ ጌም አለበት ጌሙ ነው ወይ ወደ ልጅቷ እንመለስ ኧረ እኔ ስራ ቦታ ነኝ ሞቅታ ያሉ እሺ ቤኪ እሺ አንድ ነገር ልገራችሁ ልጅቷ ተረጋግተሽ ይኸውልሽ ያለችበትን ሎኬሽን ተቀበያት የመጀመሪያው ሎኬሽን ተቀበያት ሴትዮዋ ጋር ኮንታክት አለሽ ሴትዮዋ ኤጀንሲዎቹ ሲያውቁ ልትተባበራት ትፈልጋለች ብለሻል ይሄ ደግሞ በጣም አሪፍ ነው ለኛው ለምታረጊው ነገር ቀላል ስለዚህ ሎኬሽን ተቀበያት ስልኳን ስጭን ከዛ አብርሽ አለ ሰላም አለች መሆን ያለበት ሰው ተልኮ የተወሰነ መንገድ ከቤት ወጣ ትመጣለች ከዛስ ቀጥታ የሚወሰድበት ቦታ እና አብርሽ ይወስዷታል በቃ እዚህ ማን እናገረው ቦታ እና አብርሽ የሚወስዷት ቦታ አለ ይወስዷታል በቃ ሊሆነችውን ነገር ራሷ ትናገራለች አሁን አንቺ አደራ ነው አይደል ወንድ እህቴን አውጭልኝ ተብለሽ ነው አይደል ተሰጠሽ ስለዚህ ይሄን ነገር ነገሮችን ቶሎ ብሎ መፍትሄ መስጠት ነው እንጂ እዚህ ጋር በፊት የነበረችበትን አሁን ግን መጨረሻ ላይ አልሽና ጥሩ ሰው ቤት ነው ያለችው ለአንድ ወር ገብታለች ምናምን አልሽ ከሷ ጋር ኮንታክት አለሽ እያወራሻት ነው ለምን አሁን ለአንድ ወር ስራ ከገባች ለምንድን ነው ራሷ የምታጠፋው ራሱ የሚያጠፋ ሰው ለምንድን ነው አንድ ወር ስራ የሚገባው ስለዚህ ራሷን አላጠፋች ማለት ችግር ውስጥ ከሆነች ለፍጥነት እዚሁ ላይቭ ላይ ሁላችንም ባለንበት አብርሽም መደዋወል ያለበት ሰው ጋር ተደዋውሉ እነ ሰላም መምጣት ካለባቸው እነ ሰላም መጥተው ልጅቷ ሴትዮዋ እንኳን የምታግዛት ደግሞ ደስ የሚለው ሴትዮዋ ታግዛታለች ብለሽናል አይደል ልክ ነኝ አይደል አልተሳሳትኩም አይደል ሴትዮዋ ትረዳታለች አትድናታለች አይደል ስለዚህ በቃ ቀላል ነው ሴትዮዋ ከፈቀደች በሩን ከፍታ ብቻ እንድትወጣ ማድረግ ወጣችብኝ ሄደችብኝ እንድትል ማድረግ ነው አለቀ እኮ እሱን እኮ ነው ሳሚ እሱን ነው የምልህ አንደኛ ሴትዮዋ ታረግልችው ነገር ነው ለምን ሴትዮዋ ጋር ጥሩ ግንኙነት ካለሽ ወጣ ሄደች እኔ ኮንትራት ቤት ነኝ እኮ ሳሚ እኔ ኮንትራት ቤት ነኝ አልችልም ስለማልችል ወደዚህ ያመጣሁት አንቺ ይኸውልሽ አንቺ ረዳሻለሁ አወጣሻለሁ ብያታለሁ ብለሻታል አይደል እንድትረጋጋ ስለፈለኩ ነው እና ሰው የሚያግዘኝ እንደምፈልግ ስለማመን አልገባኝም አሁንም በደንብ ግልጽ አድርገሽ ንገሪኝ ወይ ሳምሻ ለዚህ እኮ ነው ተረጋጋ ያልኳችሁ ለዚህ ነው ላይ የመጣችሁ አንደኛ በውስጥ መስመር አሁን ሳሚን አውራይ ብለው ኢንቦክስ ላይ ይችላል የሰላም ፕራይቬት ቁልፍ ነው ሶ ሳሚን እዚህ አጋጣሚ አንተ ቤት አገኘሁት እግዚአብሔር ይስጥ አስገባህ በዚህ አጋጣሚ ወይ በውስጥ ላውራሽ እንዲለኝ ወይ የሆነ እንዲለኝ ስለፈለኩ ነው በዚህ የገባሁት ይሄን እዚህ
ሳሚዬ ይኸው አወራችሁ ሰማው። እንደው ስለ ቤሩት እኮ ነው የምናወራው ሳሚ፣ ስለ ዱባይ እኮ አይደለም። ብዙ እህቶቻችንን አድነናል፣ አስወጥተናል ምናምን። እኔ እሷን ስታወራኝ እመነኝ ነው ምልህ የሆነ ነገር መፍትሄ እንደማቃቃለው። ምንድነው አሁን ያዙ ይልቀቁኝ እንደዚህ መውሰድ መውረድ ምናምን እንዴ? ስለ ዱባይ ከሆነ ኦኬ አንተ አለ ቤኪም ስለ ዱባይ ያውቃል። ከዛ ውጭ ግን ስለ ቤሩት የምታውቁት ነገር አለ ሳሚ? ምን ሆነ ነው አብረሽ? እኛ አልመጣንም እንጂ ስለ ቤሩት ያሉት ሰዎች ያረዳንም ሰዎች አትበልን ነው። ኦኬ አንተ እኮ መልሰህ እኮ አብርሽ አለ ሰላም አለች ምናምን እያልክ ነው። እኔ ይሄው በአካል አለው እኮ እኔ ነኝ ማውራት የምችለው ወይስ እናንተ ናችሁ? እስኪ ንገረኝ። ባባሊን አልገባህም ማለት መጎተት አትፈልግም። በቃ አንተ ባለመፍትሄው መጣላር። ስለዚህ ተወራርጦ ማውጣት ነው በቃ አለቀ። አሁን በፊት የነበረችበት ነው አላ የነበረችበት ቤትስ እንደዚህ ዝም ብሎ እንደዚህ ማውጣት በር ተከፍቶ እንደዚህ ይቻላል እንዴ አብርሽ? አዎ ይቻላል። ሀድሜላ ተጣጣው ነገር የሚወጣ ነገር ነው። ይቻላል። አዎ ጠንቅቀ ማውጣት ይቻላል። አዎ እቺ ልጅ ተገፍታለች። ምናመጣት እኮ ወደ ህግ ቦታ ነው። ተሰቃይታለች ብላለች ልጅቷ እንዳለች። አሁን እኮ እኛ የልጅቷን ብቻ ነው ሰምተን እኮ ነው የተነጋገርን ያለው። እኔ እኮ አንድ ሰው አንዳንዴ ይኸውላችሁ የሆነ ሰው ሲያወራ አይደለም አይደለም አንዳንድ ሰው የሆነ ሰው ሲያወራ የዛን ሰው ሀሳብ ብቻ አይደለም ልጅቷን ማውጣት እናምናለን። ግን ልጅቷ ያለችው እዛ ጋር ሲደርስ ደግሞ ላይሆን ይችላል። ይሄን ደግሞ ማመን አለብን። ገብቶሻል? ይሄን ማመን አለብን። ብዙ ሰዎች የሆነን ሰው ለማስወጣት ወይ ደግሞ የሆነ ነገር ለማድረግ የሆነ ነገር ማውራት ይፈልጋሉ። ምክንያቱም እሷ ራሱ የነገረቻትን የሰማችው ልጅቷ ከእሷ ጋር ረጅም ሰዓት እያወሩ ነው ማለት ነው። ራሴ እንዳጠፋ ነው ምናምን እያለች ነው የምትለው። ግን አሁን ደግሞ መጨረሻ ላይ ምን አለች? ለአንድ ወር ሴትዮዋ ጋር ገብታለች። ሴትዮዋ በጣም ስላሳዘነቻት ላግዛችሁ እችላለሁ ብላለች አለች። ስለዚህ ሴትዮዋ የምታግዝ ከሆነ ሴትዮዋ በሩ ትከፍተዋለች፣ ሰው ይላካል። አባቴ ከሴትዮዋ እኮ ወርዳለች እቺ ልጅ እኮ አሁን ወደ መክተብ ሄዳ ከዛ በኋላ አባቴ ሳሚ ይኸውልህ ሲስተር ቤት አንድ የጠፋች ልጅ አለች። አሁን በዚህ መልኩ መታ አስጠፍቻት እንደው እዚህ ሚዲያ ላይ ማውራት አይጠበቅብኝም። በስ ግን እኖ ተውት እስኪ ለኛ ተውት። ኧረ ተው እንዴ! ወደ ሶሉሽኑ እንድንሄድ አብርሽ አሁን ሎኬሽን ትቀበልና ልጅቷ የሴትዮዋን ስልክ ቁጥር ትስጥህና ማድረግ ያለብን አድርግ አብርሽ። ይሄን እኮ ነው የምለው እኮ ስልኩን አለቀ ባጭሩ። ሌላ ሰው ፍለጋ ይሄን እኮ ነው የምለው ባለ ጉዳዩ እኔ እዚህ ቤሩት ስላለው ችግር የለም። በቃ መታ ልጅቷ የምታርፍበት አለ ኧረ እኔ ሲስተር ጋር ወስዳታለሁ ችግር የለም። አለቀ እኮ በቃ ይኸው ነው። ይህንን ነገር ደግሞ ባለጉዳዩ ተነጋገር፣ አብርሽ ጋር ተነጋገሪና ሎኬሽን ተቀበይ። ስልካችሁን ተለዋወጡ። ማናት ያወራችሁ? ዩዳሄ ናት አይደል? የዱሄ አውሪ ማመያ አሁን እስቲ አውሪው ንገሪው እና አድራሽ ተለዋወጡ። አህመሺ ልጅን ሰዎችን ማዳን ያለብን። አሁን ያዙ ልቀቁኝ ባወቅነው ልክ ዝም ብለን መለፍለፍ ሳይሆን እህቶቻችንን ማዳን ያለብን። እናት የት ናት አሁን ያለችው? ተደሃየ ነበር ያሉት መሰል ሰዎቹ። አሁን ሌላ ቦታ ሄደዋል። ጦርነቱን ሽሽት የት እንዳለች አላውቅም። ኦኬ ቆይ አይደለም መጥፋት ትችላለች እናት ይመስለኛል። ሩቅ ቦታ ነው የነሷም አዲስ ስለሆነች ገና 2 ሳምንት አልሞላትም እዛ ቤት ከገባችና ምንም ችግር የለውም። ሩቅም ቦታ ትሆን ችግር የለውም። ስልኬን ትሰጫትና ከዛ በኋላ ካለችበት ቦታ ያልተመቻት ከሆነ ነው የምልሽ። እንደዚህ አይነት ስቃይ ውስጥ ከሆነች እንጂ መክተቡም የወሰዳት ቦታ የተመቸ ማዳም ቦታ ከሆነች ትስራ፣ ግድ የለሽም።